እኔ የምለው ወንድ የለም እንደ ኢትዮጵያ ላይ እኔ የምለው ወንድ የለም እንደ ሴቶች ለምን እንደዚህ ያደርጋችኋል? ለምን እንደዚህ ርካሽ ትሆናላችሁ? አረ ምን አይነት ጉድ ነው እየመጣብን ያለው? ሰላም ውድ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ ታደርጋችሁ አበረታቱ። ሰብስክራይብ አድርጉልኝ። እኔ የምለው ሄርሜላ በየጊዜው ጥያቄ እየጠየቅሽ ነው የምትኖሪ። ምን ሆነሽ ነው? አንቺ ቆንጆ ነሽ። እቺ አንዴ ያግብታለች፣ አብሯ ብትጃጃልም አንዴ ያግብታለች። ወይ እነሱ ሁለቱም የምታዋወቁ ነገር ይኖራል ማለት ነው። አንዴ ያግብታ ነው። አንቺ ለምንድን ነው የምትጃጃይ? አሁን ለምንድን ነው ከአብርሃም ጋር የምትጃጃሉ? ሁሌ ታፈቅረኛለህ አታፈቅረኝም? እኔ በጣም ነው እንደዚህ ውድድር ማለት ነው ውድድር። እኔ የውድድር ህይወት እንዴት ልትኖሩ ነው? እንዴት ማለት ነው? በግድ አስገድዳችሁ የራሳችሁ አርጋችሁን ነገ እንዴት ተማምናችሁ መኖር የምትችሉ? ምክንያቱም አሁን አንቺ አብርሃም ሁለት ስሜት ውስጥ ኖሮ ከዛ ስሜትም አውጥቼ የራሴ አርጌ ነገ ተነጎዳ ተማምኖ ከኔ ጋር ከተማምነሽ ከሱ ጋር መኖር እኔ ትተማመናለሽ? ይሄን ታምናለሽ? አረ በጣም ነው የሚከብደው እግዚአብሔርን። እሱ ራሱ አፍቅሮሽ በዚህ ሰዓት እንኳን አንቺ አፍቅረሽ ታይና እሱ ራሱ አፍቅሮሽ ከባድ ነው ወንድ ልጅ ማለት ነው። አንቺ ከዛ ያን የነበረበት ህይወት ታወጫለሽ። ስሜቱን እሱ ስሜት እንድትረሳ ታደርጋለች ለምንሹ ማለት ነው። ስለዚህ አንቺ ለምንድነው የራስሽን ፉክክር ውስጥ የምትከቺ? እቺ አንዴ ግብታለች፣ ወለደች ወይ ደግሞ የወለደ ሰው እውነት ተለያይቶ ላይለያዩም ይችላሉ። እንደዚህ ሲጓተቱም ሊኖሩ ይችላሉ፣ አይታወቅም። እሷ እንዳለችው ለምን እድሜሽ ላይ ትጫወቻለሽ? እውነት ነው። ለምን በዚህ መልክ የሚመስል መልክ ይዛ ሴት ልጅ ለምን ልብ አይኖርሽም? ለምን ቀልብ አይኖርሽም? እኔ ሩታ ራሱ ጉዳይ አይናገራትም። አንዴ አግብታለች እሷ በቃ አብሮ ተጃጃለች አልተጃጃለች የምታውቀው ጉዳይ ሊኖር ይችላል። አሁን እዚህ ጋር ሩታ መናገር ምንም ጥቅም የለም። ምክንያቱም ሩታ ርገጭና ከዚህ ህይወት ውጪ በቃ ብለን እሷ አልወጣችም። ስቲል ነው መውጣት አትፈልግም፣ እሱም መውጣት አይፈልግም። ሁለቱ እየተንጓተቱ ነገሩ እንደዛ እየኖሩ አለም። አንቺ ሴት ልጅ አይደለሽም እንዴ? ቤተሰብ የለሽም እንዴ? በግድ ጎትተሽ ወንድ የራስሽን አድርገሽ ነገስ በምን መልኩ ተማምነሽ ከሱ ጋር ልትኖሪ ማለት? ምን እንትን አለሽ? ምን ማስረጃ አለሽ ነገ ካንቺ ጋር መቀጠሉ? ይሄ ወንድ ልጁ ማለት ነው ካንቺ ጋር መኖሩ ምን አይነት እርግጠኛ ነሽ? እግዚአብሔርን በጣም ነው የሚያስጠላ። በጣም ማለት ነው በጣም የሚያስጠላ። ንቂ፣ ያራ የራስሽን ህይወት ጀምሪ። ለምን ጊዜሽ ትገጃለሽ? እዛ ጋር አይጨርስም ገና ፉክክር ቤት ነው። እንደውም አብርሃም ዛሬ ወስኖ ሄርሜላን ይፈልጋታለሁ ብሎ ሄርሜላን መርጦ ራሱ ቤት ማለት ነው ለምርጫ ነው። እንደ ለወንድ ልጅን እኔ ምረጥ እዛ ቆማችሁ እኔ ምረጥ፣ እኔ እንደዚህ ያደርጋለሁ፣ እኔ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ፣ እኔ እንደዚህ ያደርግ ምናምን። ቤተሰብ የለሽም ወይ? የለሽም ማለት ጋይስ መክራት ቤተሰብ የለም ወይ? ቤተሰብ ይሄን ነገር አይቶ ነው ዝም ብሎ ራሷ ጉዳይ ብሎ ምናምን ነው እንጂ ኖውስ ወይ? እኔ ግራ ግብታልኝ እግዚአብሔርን። ሴት ልጅ እንደዚህ ወርዳ ራሷን አዋርዳ በዚህ ልክ ለወንድ መንበርከክ፣ ፍቅርም እኮ ልካለ፣ ፍቅር ከክብር አይበልጥም። ማንከበርበት ቦታ መቆየት የለም፣ ማንፈለግበት ቦታ መቆፈር የለብንም እኛ ሴቶች ማለት ነው። በተለይ ለሴት ልጅ ማትፈለግበት ቦታ መቆየት በጣም በሽታ ነው። በጣም በሽታ ነው። ማወቅ አለብሽ ይሄን። አትፈለግም። ለምን ከዚህ በፊት አትጠይቅኝም? አሁን መጠይቅ ምን አመጣ እያለ ነው እሱ ደግሞ ዳይሬክቱ መልስ ለመስጠት ልክ እሱ ሌላ መልስ ነው የሚመልሰው። አንቺም ግን ደግሞ ብዙ ጊዜ ብቻ ስትዞሪ ከሱ ጋር ብዙ ብቻሽን ስትዞሪ
ይሄ ቀልድ አይደለም ህይወት ነው እንጂ እኔ እንደምፈልገው አንተ ትፈልገኛለህ ወይ ካሜራ ላይ ብቻ ነው ወይስ ከካሜራ ጀርባ አትፈልገኝም ወይ ትፈልገኛለህ ብለሽ መጠየቃችም አቺ እኔ በጣም ነው አስጠላችሁን ዛሬ ማለት ነው በጣም ነው አስጠልሽ ገና ትለምኛለሽ ለምንድን ነው የምትለምኝ እሱ ለምንሽ ለምኖ የምፈልግሽ ነገ ይመጣል እኮ ጸልይ በቃ ጸሎት አድርጊ አንዳንዴ እኮ ለፍቶ ማይሳካላችኋል አሁን ሩታ ለፍታለች ተሳካላት ልጅ ወልዳለች አሁን እሷ ከሰረች አይባልም አብርሃም ቢፈታት ራሱ ሩታን ማለት ነው ቢፈታት ራሱ ሩታ ከሰረች አይባልም ምክንያቱም በቃ በሱ ምትክ አግኝታለች የልፋታን ጥግ አድርጋል ከልጅ በላይ ምንም የለም እዚህ ምድር ላይ ማለት ነው የልፋታን ፍሬ አግኝታለች አንቺ ይሄን ድል ላይ ደርስሽ ራሱ ይችላል ላይሆንሽ ምክንያቱም ሩታ የመጀመሪያ ስለሆነች የመጀመሪያ ፍቅርም ባይሆን በትዳር ደረጃ የመጀመሪያ ስለሆነች ከሌሎች ሴቶች ተበልጣ ስለተገኘች አብርሃም ከሩታ ጋር ይሄን ሀል ቆይቷል ጤነኛ ነች እኔ በጤና ነው ልጅቷ ወይስ አስነክቶ ነው ምንድነው በጤና ነው ማለት በጤና ነው እንደዚህ ምትሆነው አረ በጣም ነው የሚያስጠላ እግዚአብሔርን አንድ ወንድ ልጅ ላይ እንትን ዝምብ ማለት ነው እንዲ ቆሻሻ ላይ ተከመረ ዝምብ የምትሆኑበት ምክንያት ምንድናችሁ እናንተ ምንድነው እናንተ ምክንያት እንደዚህ መሆን ልክ ወንድ እንደጠፋ ከምድር እንደዚህ ባለትዳር ላይ ጥፍጥፍ ባለትዳር ነው ላይለቅም ይችላል ምንም የምታውቀው ጉዳይ የለም ተይው አራዙ መጥቶ ይፈልግሽ እስቲ ታይ አልትሞችም አረ በጣም ነው የምታስጠሉ እግዚአብሔርን